ትልቁ ፍላጎት የተካተተበት ጥያቄ እንዴት እድናለሁ የሚል ነው። ይህ ጥያቄ ለብዙዎች አስቸጋሪ፣ ግራ የሚያጋባና ጨለማ ሆኖ ቆይቷል። ይሄ ሁኔታ በቃ የውስጥ ፍላጎታችን፣ ይሄ ውስጣችን ባዶነት የሚሰማን አለ። እግዚአብሔር ብቻ ሊያሟላው የሚችለው ነገር አለ። ያንን ነገር በብዙ መንገድ ኢቭን በቤተክርስቲያን በእምነት ደረጃችን ስናድግ ይሄንን ካላደረክ እንደዚህ ትሆናለህ፣ ይሄን ካላደረክ እንደዚህ አትሆንም የሚለው ነገርና ያንን ነገር ለማሟላት ወይም በሌላ ቋንቋ እግዚአብሔር ከኛ የሚፈልገው ነገር በራሳችን ለማሟላት ባድርግና አታድርግ፣ ይሄን ላድርግ፣ ይሄን ባድርግ እንደዚህ ጥሩ ሆናለሁ፣ ይሄን ባላደርግ እንደዚህ አልሆንም፣ ይሄን ባደርግ እግዚአብሔር ይቀበለኛል፣ ይሄን ባላደርግ እግዚአብሔር አይቀበለኝም በሚል በኃይል የተሞላ በራስ አመለካከት፣ በራስ ስራ፣ በራስ ጽድቅ የተሞላ የህይወት ኑሮ ነበር ስመራ የነበረው። ብዙዎቻችን በጸሎት መጽሐፍ ቅዱስን በማንበብ በጎ የሆኑ ስራዎችን በመፈጸም በመጾምም ሊሆን ይችላል ጥሩ መንፈሳዊ ደረጃ ላይ ለመድረስ ወይ የምንፈልገው የክርስትና ህይወትን ለመቀዳጀት ሙከራዎችን ወይም ጥረቶችን እያደረግን ቆይተን ሊሆን ይችላል። ታዲያ ይህንን ነገር ማን ሊያሟላ ይችላል? ይህን የውስጥ ጥማት፣ የሰው ልጅ የውስጥ ጥማት፣ ፍጹም የሆነ ደስታና ሰላም ከእግዚአብሔር የሚመጣው ያንን ማን ሊያደርግ ይችላል? በራሱ ስራ ሊያደርገው አይችልም። 10 ጊዜ 99 ጊዜ ሚሊዮን ጊዜ ሊሞክር ይችላል። ግን ማንም እንደማይችል አየውና ተስፋ ያስቆረጠኝ አገልጋዮችንም አይ ነበር። በጣም በብዙ በቃ ያገለገሉ የለፉ የጣሩ ብዙ ነገር የሰሩ እስቲል ከዛ ነገር ወድቀው አያቸውና ያ ተስፋ አስቆረጠ። በኢየሱስ ክርስቶስ በማመን ስለሚገኘው መዳንና በመንፈሳዊ ህይወት ለማደግና ለመለወጥ እጅግ አስፈላጊ የሆነው የክርስቶስን ጽድቅ መቀበል ነው። አስታውሳለሁ በ2011 ለመጀመሪያ ጊዜ እግዚአብሔር ጽድቃችን በሚለው ሐሳብ ራሴን አገኘሁት። ትምህርት ይሰጥ ነበርና እግዚአብሔር ጽድቃችን ይሄ ነገር ምንድነው ደግሞ ሰምቼው አላቅም፣ ይሄ አይነት አመለካከት አለ እንዴ የሚለውን ነገር ከሰማው በኋላ በራሴ ማንበብ ጀመርኩ። ከዛ 2013 እና 14 ላይ እንደገና እግዚአብሔር ጽድቃችን ወደሚለው ሐሳብ አንድ ትልቅ መጽሐፍ ነበር፣ የኋለኛው ዝናብ መመለስ የሚል መጽሐፍ ነበር። እሱን ማንበብ ጀመርኩና አይቸው እማላውቀው ሰላም፣ አግኝቸው እማላውቀው ደስታ፣ የወደኩ ኃጢአተኛ መሆኔም እየታወቀኝ እግዚአብሔር እንደተቀበለኝ ከዚህ በፊት ኃጢአት ሰርቼ እንደማላው አድርጎ መቁጠሩን ሳውቅ ከህይወቴ ይሄ ነው ልለው የማልችለው ቀንበርና ሸክም ተወገደ። ነገር ግን ክርስትና ከበርካታ ሙከራዎች ወይም ጥረቶች በኋላ የሚደረስ ሳይሆን በእምነት የሚጨበጥ የአሁን የዛሬ እውነታ ነው። ክርስቶስ ጽድቃችን ነው የሚለው ለመጀመሪያ ጊዜ ተተርጉሞ ለአንባቢያን የቀረበው ይህ መጽሐፍ እነዚህን በርካታ ጥያቄዎች፣ በጽድቅ ዙሪያ የሚነሱ ጥርጣሬዎችን ሁሉ በማስወገድ ጽድቅ ምን እንደሆነ የሚያስተምረን ነው። እጅግ ታሪክ የተለወጠበት ወሳኝ አጋጣሚ ሲሆን በሚያሳዝን ሁኔታ ግን በጊዜውም የነበሩ ወይም አሁንም ያሉ ሰዎች በጥልቀት ያላስተዋሉት ጉዳይ ነው፣ የጽድቅ በሃይማኖት ጉዳይ። ስለዚህ ሊሞት የተቃረበውና የደከመውን መንፈሳዊነት ሊያነቃቃ የሚችል መጽሐፍ ሆኖ አግኝቸዋል። ሰብአዊ ፍጡር ከመጀመሪያው አንስቶ ከኃጢአት ጋር ያልተመጣጠነ ፍልሚያ እንዲያደርግ አልተጠራም። ነገር ግን ከጨለማ ኃይላት እንዲሁም ከኃጢአት ጋር ፊት ለፊት በመጋፈጥ በመፋለም ለሰብአዊ ፍጡር ድል የተቀዳጀውን አንዱን የእግዚአብሔርን ልጅ ክርስቶስን እንዲያምን ተጠርቷል እንጂ። ግን በዛ አልቀጠለም። ወደ አገልግሎት ገባው። ወደ አገልግሎት ከገባው በኋላ ያው አገልጋዮች ነን እንደምታውቁት የእግዚአብሔርን ስራ እንሰራለን እያለን አሁንም ተመልሰን በራሳችን መንገድ ነገሮችን ለማድረግ በራሳችን ስራ በራሳችን ጽድቅ፣ ከዛ ጸሎት ህይወት ይቆማል። የእግዚአብሔርን ስራ እየሰራው ነው፣ ቢዚ ነኝ። መጽሐፍ ቅዱስ ማንበብ ይቆማል። ከእግዚአብሔር ጋር የግል ጊዜ ማቆም ይቀራል። እነዚህ ነገሮች እንደገና ጎትተው ወደ መጀመሪያው ወደ ነበርንበት ህይወት ይመራናል። ያም በራሳችን ጽድቅን ለማግኘት የምንሮጥበት ከንቱ ድካም።
ይህ መጽሐፍ በምናነብበት ጊዜ በተለይም ደግሞ በአገልግሎት ውስጥ ላለን ልክ እንደኔ ሌሎቻችንም በዚህ በመድረክ ላይ አምረን ተውበን የምንታይ የምንናገረውን ግን የማንኖር ውጫችን መልካችን መልካም የሆነ ግን ውስጣችን የሞተን ሰዎች የሚያነቃቃ መጽሐፍ ነው። ተስፋ አስቆራጭ ሆኖ የሚያስደነግጡና የሚያሳዝኑ የህይወት ነገሮች የሞሉ ቢሆንም ክርስቶስ እንደ አጽናኝ በሁሉም ዘንድ እንዲፈለግ በመጽሐፍ ቅዱስ ይህ ተተርኳል። የእኛ ኃጢአተኛና ብልሹ ተፈጥሯችን ዘግናኝ በሆነ ቀለም ቢተረክም ሁላችንም የእግዚአብሔር ጽድቅ የሆነውን ክርስቶስ እንፈልግ ዘንድ ይህ እውነታ በፊታችን አለ። ክርስቶስ ጽድቃችን የሚለው መጽሐፍ ይሄ በእንግሊዝኛው እዚህ ጋር ያስኳት መጽሐፍ አለች፣ ግን በወንድማችን ፓስተር ኤፍሬም የተተረጎመ በፓሮሲያ ሚሽንና በሬመናንት ቮይስ ትብብር የታተመ መጽሐፍ እንደገና ወደ እጃችን ገባ። ይህንን አዲስ መጽሐፍ ክርስቶስ ጽድቃችን መለኮት ሰውን የማዳንን አስቸጋሪውን ስራ እንዴት እንደፈጸመው የሚተርክ ዛሬ ደግሞ እኛ ይህንን ጽድቅ እንዴት እንደምናገኝ የየቀኑ ተመክሯችን ልናደርግ የምንችልበትን መንገድ ግልጽ በሆነ መንገድ የሚያስቀምጥ ነው። ወገኖቼ ከዚህ ውጭ ሌላ ልፋት፣ ሌላ ጥረት፣ ሌላ መባከን ከዚህ ውጭ አእምሯችን፣ አገልግሎታችን፣ የግል ተግባራችን ወዘር ብናገለግል ባናገለግል፣ በግል ብንሰራ በመንግስት ብንሰራ ከክርስቶስ ጽድቃችን ውጭ መልእክት ሐሳባችን፣ ህይወታችን፣ አእምሯችን፣ ተግባራችን ሊሞላ የሚችል ነገር መኖር የለበትም። በተለይ እንደ ሰባተኛ ቀን አድቬንቲስት ቤተክርስቲያን ይህ የጽድቅ በእምነት አስተምሮ ከቤተክርስቲያን ለብዙ ጊዜ ተረስቶ ከቆየ በኋላ በምእመናንም ሆነ በመሪዎች ዘንድ ይህ ከትውስታ ከራቀ በኋላ እግዚአብሔር በመልእክተኞቹ አማካኝነት በታላቅ ምሕረቱ ይህንን መልእክት ለቤተክርስቲያን ሲያመጣ የቤተክርስቲያን መሪዎች አባላት ምን አይነት ምላሽ እንደሰጡ የነሱም ምላሽ ደግሞ ያስከተለው ውጤት ምን እንደሆነ ያስቃኘናል። የራሴ ተሞክሮ ነው የምነግራችሁ። ከዚህ መጽሐፍ በጣም የደነቀኝንና በመጀመሪያም ጽድቅ በእምነት በሚለው መልእክትም ኤክስፖዝድ ከሆንኩ በኋላ ያለውን አንድ በጣም አሁንም ድረስ ውስጥ የሚነካኝን ከዚህ መጽሐፍ ላይ ላንብብላችሁ። ክርስቶስ ጽድቃችን በሚለው ገጽ 104 ላይ የመጨረሻው ፓራግራፍ እንደዚህ ይላል። ኃጢአተኛው ወደ ጽድቅ ሊደርስ የሚችልበት ብቸኛው መንገድ እምነት ነው። ኃጢአተኛው የክርስቶስን ሥራ በእምነት ወደ እግዚአብሔር ማምጣት ይችላል። እናም እግዚአብሔር የልጁን መታዘዝ ኃጢአተኛው እንደፈጸመው ይቆጥራል ይላል። መጽሐፉ ገጽ 60 ላይ እንደተቀመጠው ፒርሰንም እንደገለጸው የጽድቅ በእምነት ልክ እንደ ትንሽ ቁልፍ በጣም ተወሳስቦ የተቆለፈን ወይም በጣም ትልቅ በርን ሊከፍትና ያ በር ደግሞ ራሱ የሀብትና የውበት ክምችት ወዳለበት ወደ አንድ ትልቅ ሕንፃ የሚያመራ ሊሆን ይችላል። መጽሐፍ ቅዱስ እንደገና የትንቢት መንፈስ በጽድቅ ዙሪያ የሚናገረውን እየተናገረ ይህ መጽሐፍ ይቀጥልና ይህንን የሰባተኛ ቀን አድቬንቲስት ቤተክርስቲያን ታሪክ ዛሬ ልናውቅ የሚገባንን ካስታወሰን በኋላ አሁን ግን ከነአን ድንበር ላይ ያለን ሰዎች የጽድቅ በሃይማኖትን እውነታ እንዴት መለማመድ እንደምንችል በማስተማር ወደ ድምዳሜው ይመጣል። እኛም ይህንን መጽሐፍ የራሳችን በማድረግ ለሌሎችም ደግሞ ይህንን እውነት በማካፈል የበረከቱ ተካፋይ እንድንሆን ይህ መጽሐፍ ቀርቦልናል። እኔ በግሌ ይህንን መጽሐፍ በማነብበት ጊዜ ቤተሰቤም ቢሆን በጣም በብዙ በረከቶች ተጎብኝተን፣ ስለዚህ ይህንን እኛ ያገኘነውን በረከት እናንተም እንድታገኙ ይህንን መጽሐፍ በፓሮሲያ ሚሽን አማካኝነት ተተርጉሞ ወደ እናንተ መቅረቡን ሳበስራችሁ ከፍተኛ ደስታ ይሰማኛል። እናንተም እንደምትባረኩበት እንደኔ ምስክርነትን መስጠት እንደምትችሉ ነገ ይህን እንደምታደርጉ ተስፋ አደርጋለሁ። መልካም ንባብ፣ መልካም ጥናት በየቤተ ክርስቲያናችሁ በመጽሐፍ ቅዱስ ጥናት ቡድን ውስጥ ይህ መጽሐፍ ተካቶ ጥናት ተደርጎበት በግለሰብ በቤተሰብ ብቻ ሳይሆን በቤተ ክርስቲያን ደረጃ መነቃቃትና ተሐድሶ
እንደሚመጣ በእውነት ይህንን ልነግራችሁ እወዳለሁ። ይህንንም ደግሞ እንድታደርጉ ፓስተሮች፣ አገልጋዮች፣ የቤተክርስቲያን አባላት ሁሉ ይህን እንድትፈጽሙ አደራ እላችኋለሁ። እግዚአብሔር ይባርካችሁ።